እንደምታዩት ቤታችን ባዶ ነው። ዛሬ አዲስ ነገር ይዘን የመጣ ነው ለእናንተ ላሳያችሁማ። ቤታችን ባዶ ሆኗል። እንደምታዩት እንግዲህ ይሄን አሮጌ ኮርኒስ ቻው ልንለው ነው በዚህ አዲስ ዓመት። ምን ታስቢያለሽ ውዴ? ወደ ምንድን ነው የምንቀይረው? የምታዩት ይሆናል። እሱን አንነግራችሁም፣ እናሳያችኋለን። ስለዚህ ሰርፕራይዝ ነው የሚሆነው። አብራችሁን ሁኑ። እንግዲህ አሁን ልናፈርስ ነው። ቀጣይ የተዘጋጁ ነገሮች አሉ። እንግዲህ ለውጥ ያስፈልጋል። አንዳንዴ ስንኖር በጥቂቱም ቢሆን እየተሻሻልን መምጣት አለብን። ግድ ነው። ስለዚህ እናሳኳልና አብራችሁ ነው። በዚሁ አጋጣሚ እንግዲህ ውዴ ብዙ ጊዜ ቀልድ አንድ ቀልድ ብቻ ነው ያለቻት። ጆሮ ለምን ይጠቅማል ቢል ቀልድ ነው ያላትና አርቲ መስኪያ ነው መልሶ። ስለዚህ ጋይስ ዛሬ እንኳን አደረሳችሁ አላለም ውድ የጆይፉል ፋሚሊ ቤተሰቦች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ አዲስ ነገር ይኖረናል። ቤታችን እድሳት ላይ ነበር። የቤታችንን ሁኔታ የምናሳያችሁ ነው የሚሆነው። ዛሬ በዓልን አብራችሁ ትውላላችሁ። ፈታ ዘና ነው የምትሉት። እንግዲህ በዓሉ የሰላም ይሁንላችሁ። ወደ የምትቀጥዩ ነገር ካለ ያው ዛሬ ከኛ ጋር ነው የምትውሉት ማለት ነው። በዓልን ገናን ከኛ ጋር እንግዲህ አሪቲ ልታርግልኝ። አዎ ለዚህ ነው ይጠቅመው። ጆሮ ለምን ይጠቅማል ሲባል ለአሪቲ መስኪያ በዓል በደረሰ ቁጥር የምትቀልደው ቀልድ እና ወደ ቤት እንሄዳለን ማለት ነው። ያለውን ነገር እናሳያችኋለን። ቤታችን እድሳት ላይ ነበረች ነው እንግዲህ ለውጡ ዛሬ እናሳያችኋለን። ስለዚህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ውድ የጆይፉል ፋሚሊ ቤተሰቦች። በቅርቡ ደግሞ 100,000 ክብረ በዓል ይኖረናል። በዚህ ቪዲዮ እንጠብቃለን። 100,000 እንጠብቃለን። ግቤኔት ልጆቹ መቼስ ናፍቀናቸዋል። እንግዲህ ቤተሰቦቻችን እቤት ደርሰናል። ዳቦ ተዘጋጅቷል። አዎ እንግዲህ ስነግራችሁ የነበረው የአንድ ወር አሳይመንታችን እንግዲህ ቤት የማስዋብ ፕሮግራም ነበረንና ይህን ይመስላል። እንደምታርገናታል ማለት ነው። በፊት እዚህ ጋር በር አልነበረውም። በሩን በዚህ መልክ አልቋል። እንግዲህ እንደምታዩት ኮርኒሱ ትንሽ አሮጌ ነበረችና በቅድሚያኛውን ነበር ለመቀየር ፕላን የነበረን ለመቀየር። እንደምታዩት እነዚህ ሲሊንጉን እንደዚህ አድርገናል። የግድግዳውን ቀለም እንትን አድርገናል። ድጋሚ ተበለናል። ትንሽ የልጅ ቤት ታውቃላችሁ ቆሽሾ ነበር እና ሌላኛው ደግሞ በራችን ወደ መኝታ ቤት የሚያስገባውን በር መጋረጃ ነበር። ያኛውን ነገር ትንሽ በቃ ጥቃቅን ነገሮች ግን ለበዓሉ የሆነ ለወጥ ሲል ደስ ይላል፣ መንፈስም ይታደሳልና ፕላስ ደግሞ ይሄ ህይወታችን አንዳንዴ ለውጥ ይፈልጋል። ተመሳሳይ መብላት፣ መጠጣት፣ መሄዱ ስራው ምኑ እንዳለ ሆኖ ስለዚህ ያ ነገሮች እንደዚህ ናቸው። በቃ ሲደብረን ዝም ብለን እንጥላለን። ያ ነገሮች አሉና ይሄን ይመስላል። ናፈቅንሽ ሰማጥማሚ እንኳን አደረሳችሁ በላችሁ ጆይፉል ፋሚሊ ቤተሰቦች እንኳን አደረሳችሁ በላችሁ።
አልጠገብሽም እንቅልፍ? እንግዲህ ይህን ይመስል ነበር እንዳያችሁት። ቤቱ ይሄን ይመስላል። ኦልሞስት ለባለፉት አንድ ወራት ቪዲዮን ለቀንላችኋል። እንዳያችሁት አንድ ወራት አሳይመንታችን ነበረች ለበዓል። እንግዲህ አንዳንድ የፈርኒቸር ብቻ ላይሆን ይችላል ከትልቁ መጀመር ሊኖርብን ይችላልና ከትልቁ ነበር የጀመርነው። እንግዲህ ይህን ይመስላል። እዚህ ጋር በር አልነበረው መኝታ ቤት ላይ በር አስገብተናል። እንዴት ነው ውዴ መጨረሻ ላይ? ያው በጣም አምሮበታል ይመስለኛል። እናንተን አስተያየት ደግሞ እንፈልጋለን። አስተያየታችሁን ደግሞ ትነግሩናላችሁ። እጅግ በጣም ደስ ብሎናል። በዚሁ አጋጣሚ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንግዲህ ስለ ድጋፋችሁ፣ ስለ ፍቅራችሁ፣ ስለ ሁሉ ነገር እናመሰግናለን። ውዴ ቀጣይ ምንድን ነው የሚቀረን? ቄጤማችንን ጎዝጉዘን ምናምን ዳቦአችንን ቆርሰን ማለት ነው። መልካም በዓል ይሁንላችሁ። በሳሳሹ አብረን እንቆርጣለን። እሺ ለክርስቶስ ይገባዋል ምስጋና። ፋንዲሾ የታል ግን? ፋንዲሾ አላየሁም። ፋንዲሾ አልበትኝ የለም። ፋንዲሻኛ ጋር ይበላል። ቆይ አንዴ ጣን በኋላ አድርግና ዳቦን ቆርሳለን። እንቁረስ። በስመ አብ በል። አይ በደንብ በስትክክል በል። አሜን አሜን አይደለ? አባታችን ሆይ በል እስኪ። እሺ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። አቤት 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 አቤት! እኛው በእኛው እናድምቀው እንጂ ደመቅመቅ ደመቅመቅ። ዳመት ጠላው ሲቆረስ ነው፣ ዳመት ጠላው ሲበላ። ዋው ማማዬ ልትመጣ ነው። አጨብጭቤ ነው። ማማዬ መጣች ነው። ዋው እንዴት ናችሁ እናቴ? የኔ ናት። ነይልኝ። እንግዲህ ውድ ቤተሰቦች እንግዲህ በተለያየ ስፍራ ላይ በተለያየ ቦታ ላይ ያላችሁ ትኖራላችሁ። በዚሁ አጋጣሚ ለእናንተ እንኳን አደረሳችሁ፣ ለሀገራችሁ ያብቃችሁ፣ ለቤተሰባችሁ ያብቃችሁ ለማለት እንፈልጋለን። እንግዲህ ሰው ልጅ ለእንጀራም ሊሆን ይችላል፣ ለተለያዩ ጉዳዮች የተለያዩ ቦታ ላይ ሊውል ይችላል፣ በዓልን ሊያሳልፍ ይችላል። ከአንድም ሁለት ያጋጥሞኛል። እኔም በዩኒቨርሲቲ ላይም በስራ ቦታም በላጤነት በዓልን ብቻዬን ምን ያክል ማሳለፍ ከባድ እንደሆነ አውቃለሁና እንግዲህ በእንደዚህ አይነት ላላችሁ እግዚአብሔር ብርታቱን ይስጣችሁ። ፈታ ዘና ብሉ፣ ባላችሁበት እግዚአብሔርን አመስግኑ። የማያልፍ ቀን የለም አይደለም? አዎ። ስለዚህ አሁን ዳቦ እንቆርሳለን። ጆኒ እሺ፣ ልቁረሳ ጆኒ። እሺ፣ በስመ አብ ብላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን አሜን። እንግዲህ ቅዱስ እግዚአብሔር እናመሰግንሃለን። አሜን። እሺ ትጋሉንልህ። እሺ አባቴ። ስለዚህ በቅድሚያ እንግዲህ ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብር፣ ምስጋና፣ አምልኮትና ውዳሴ ለስሙ ይሁን። አሜን። እንግዲህ ከቁጥር ሳንጎል በስተን እንድንመጣ ስለማይነገር ስጦታው እግዚአብሔር ይመስገን። አሜን። አትለይምና እናታችን እንግዲህ የእሷም ቀን ነው ዛሬ እኮ አይደለ? እናታችን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም እንግዲህ በዚህ በረከት ስለባረከች እናመሰግናለን። ጸሎታችንን ታሳርግልን። በዓሉን የሰላም በዓሉን የፍቅር በዓሉን የጤና የመሰባሰብ ታርግልን። እንግዲህ እኔ ባጎደልኩት እግዚአብሔር ይሙላበት። እንግዲህ የተወለዱት ይደጉ። አሜን በል። አሜን። እግዚአብሔር ጭንቅላትን ይክፈትልህ። እግዚአብሔር ሞገስ ይስጥህ። እግዚአብሔር ጥበብና ማስተዋሉን ይስጣችሁ። አንቺም የኔ ቆንጆ
እንግዲህ እናንተም ውድ ቤተሰቦች በያላችሁበት መልካም በዓል እንዲሆንላችሁ ምኞታችን ነው። የጎደለውን ነገር እግዚአብሔር ይሙላላችሁ። የምትፈልጉትን ሳይሆን እግዚአብሔር የሚያስፈልጋችሁን ይሙላላችሁ። አሜን አይደለ? እንግዲህ በጥቂቱ መደሰትን መልመድ መቻል አለባችሁ። ባላችሁ ማመስገን፣ ለነገ ደግሞ እግዚአብሔር ያውቃል ማለት ያለኝ ይበቃኛል ያስፈልጋልና እናመሰግናለን። ንቁረሷ ናጆ ዲቆ አብረን ንቁረስ። በዚህ ቆይ እንዴ እንዴት ታደርግና ማለት ነው። ቆይ መጨረሻ ጊዜ ነው የቆረስነው ከእናትህ ጋር ነበር። እልልታ ምንድን ነው? እልል በል እንጂ እልል በል። በቃ ጎበዝ። በቃ ይኸው በቃ ጨረስኩኝ። ዳቦ ልስጥክ። እስኪ የወዴን ዳቦ የምናይ ነው የሚሆነው ደግሞ አሁን ዳቦሽን ዶሮ ይነሻል። አይ ዳቦሽን አይባልማ የጋገርሽውን ዳቦ እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁላችሁም ባላችሁበት መልካም በዓል ይሁንላችሁ። በፊት እንግዲህ እኛም ያው እስቲ እናንተ ደግሞ በምን አይነት ሁኔታ በዓልን እያሳለፋችሁ እንደሆነ ኮሜንት ላይ ያስቀምጡልን ማለት ነው። እኛ እንግዲህ ያው በዚህ ሁኔታ በዓልን እያሳለፍን ነው። በኋላ ደግሞ ያው አያቶቻቸው ጋር ምናምን እንሄዳለን። በዚህ እየተጠራራን ነው የምናሳልፈው ማለት ነው። ሁላችሁም ባላችሁ ነገር ብላችሁ መዋል ነው በዓልን አይደለ? ሱሪ እውነት ነው። እንግዲህ እግዚአብሔር ይመስገን ለሁሉም። እንግዲህ እስቲ የማይረሳ ትውስታ ያላችሁ የገጠመኝ የሚያዝናና ነገር ኮሜንት ላይ ጻፉልኝ። ባይ ዘ ዌይ ሁሉንም ኮሜንቶች እያየን ነው። እግዚአብሔር ይባርካችሁ። በጣም ደስ የሚል ለእኛ ራሱ የእናንተ መደሰት እኛን መልሶ ያስደስተናል እና በጣም አንተ ሳልሰጥ በላ አይደለም ጣፍጣል አሪፍ ነው። ቴንኪው በላት ማሚ። ለእኛ ከበዓሉ ጋር ከዚህ ከገና በዓል ጋር ተያይዞ የማይረሳ ትውስታችን ምንድን ነው? የገና ዳግመ ገናው ነበር። ውዷ ቤት ደብዳቤ የተላክበት ቀን ነበር አይደል? ደብዳቤ የላኩበት ቀን ነበር። ታሪካዊ ቀን ነው። ገባ? ስለዚህ እንግዲህ ሚስት ላገባ መሆኑን የተወሰነበት የታቀደበት ቀን ነው። እንግዲህ አብዛኞቻችሁ ትኖራላችሁ ጥርን የምትጠብቁ። ይሄ በረከት እንደነገ ነው። ሽማግሌ እየገባኛል። ስለዚህ ዛሬ እንዴት ነው? ዛሬ ገና ሆኖ እንደነገ ነው ሽማግሌ እሑድ ላይ ነገር ማለት ነው። ያው እንግዲህ እኔ ዋናው ካገኘ በኋላ ትረሳለህ። እሱን አንረሳውም። በገና ሲመጣ አንረሳውም እና በእኛ በኩል እንደዚህ አይነት ደስ የሚሉ ትውስታዎች አሉ። አይሆፕ ደግሞ እጅግ በልኝኔዎች አይሆፕ ደግሞ አሁን መጪው የጥር የሰርግ ወቅት ነው። እንግዲህ እኛን የጎበኘ የአብርሃምና የሳራን ትዳር ይስጣችሁ። እኛም በፍሬ ባረከ፣ እናንተንም በፍሬ ባርካችሁ። እግዚአብሔር መተሳሰቡን፣ ትዕግስቱን፣ መዋደዱን ይስጣችሁ። ቤታችሁን ይሙላው። እንግዲህ በትንሽ የተጀመረ ጎጆ ነገ ትልቅ ይሆናል። እየበዛ ትመጫለሽ። ስለዚህ እንግዲህ ተፈጥሮ የማይቀር ነውና እግዚአብሔር ለዚህ ነገር ያድላችሁ። ሁላችሁንም እንወዳችኋለን፣ እናመሰግናለን ስለምትሰጡን ሀሳብ፣ ስለ ፍቅራችሁ። ውድ የምትጨምሪው ነገር ካለ? እንግዲህ ቤተሰቦቻችን በዓልን አንድ የሚያስደስተው ነገር ላይላቸው ለተቸገሩት መስጠት ነውና እስቲ ያላችሁን እያካፈላችሁ ሁላችሁም እና እኛ ፕሮግራማችን ይቀጥላል። ገና ነውና ቤተሰቦችን ስላሉ ገና እነሱን ጠርተን እንበላለን። አንድ ብቻ የኛ ይቀጥላል። እዚህ ጋር ግን እናንተ እንሰናበታለን ማለት ነው። መልካም በዓል ይሁንላችሁ በያላችሁበት። እንወዳችኋለን። ማማስ ምትዩ ነገር የለሽ? ስለዚህ መልካም በዓል። ቻው ቻው ቻው። ቡና ይናምጡልኝ።